የተወደዳችሁ የህይወት ቴሌቪዥን ተከታታዮች በመላው ዓለም የምትገኙ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ ወቅት እንኳን በሰላም አደረሳችሁ። ይህ ወቅት ለዓለም የምስራች ከላይ ከሰማይ የተበሰረበት ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ አዳም ላጠፋው ጥፋት ለሰራው ስህተት ክቡር ዋጋ ከፍሎ ውድ ዋጋ ከፍሎ የሰውን ልጅ ለማዳን ለመታደግ በሰውነት የተገለጠበት የመጣበት ጊዜ በመሆኑ ይህንን እያሰብን እርሱን እያመሰገንን እያከበርን እያመለክነውና እየተገዛንለት ይህንን ወቅት የምናስብበት እንዲሆን እየተመኘው ጌታ የኢየሱስ ክርስቶስን ወደዚህ የመላኩን ምስጢር እንዲገልጥልን ተገልጦልን እርሱን የማናውቅ ያልገባን ያልተረዳን በእርሱ ማንነት ውስጥ እንድንገባ እንኳን አደረሰህ እንኳን አደረሰሽ ከመባባል የበዓል መልካም ምኞት ባለፈ ከአብ ተልኮ የመጣውን ኢየሱስ ክርስቶስን የግል ሕይወት አዳኝ አድርገን መድኃኒት አድርገን እንቀበለው ዘንድ የመጣበትን ተልኮ በእኛ ሕይወት እንዲፈጸም እንድንፈቅድ ልባችንን እንድንፈቅድ ፈቃዳችንን እንድንሰጠው በወንድማዊ ፍቅር በመጠየቅ ነው የእግዚአብሔር የአምላካችን ቃል። ስለዚህ መልካም ምኞት በመገላለጥ እንኳን አደረሰሽ አደረሰ ለብርሃነ ልደቱ እያልን መልካም ምኞት ለመገላለጥ ጊዜው ለደረሰ ለዚህ ለኢየሱስ ክርስቶስ የመወለድ መታሰቢያ አል መጽሐፍ ቅዱስ ምንድን ነው የሚለን? ለምን ተወለደ? የተወለደው ማን ነው? ምን ሊሰራ ተወለደ? ምን ሊያከናውን ተወለደ? ወደዚህ ምድር መጣ የሚለው በትክክል መረዳትና ለተረዳነው እውነት ደግሞ ራስን መስጠት አስፈላጊ በመሆኑ የመጣበት ምክንያት በየግል ሕይወታችን ውጤታማ ካልሆነ ፍሬያማ ካልሆነ ከመጣበት ተልእኮ ጋር ሐሳብና ፈቃዱ ጋር ካልተዋህድን ካልተስማማን ከእንኳን አደረሰሽ አደረሰ ያለፈ ከመብላት መጠጣት ያለፈ አካባቢን ቤትን ከማድመቅ አለባበስን ከማድመቅ ያለፈ ትርጉም ሳይኖረው ይህ ውድ ጊዜ ያልፍብናል። መጽሐፍ ቅዱስ በነቢዩ ኢሳይያስ መጽሐፍ ምዕራፍ 7 እንዲሁም ምዕራፍ 9 ላይ ጥቂት ሐሳቦችን እንወስድና ከዚያም ወደ አዲስ ኪዳን በመሄድ የእግዚአብሔር የአምላካችንን ቃል እንመለከታለን። የተወለደው ማን ነው? ከአብ የተላከ አዳኝ ተወለደ። በዚህ ርዕስ ነው የምናገረው። ከአብ የተላከ ከመለኮት የተላከ አዳኝ ተልኮ የመጣ በሰው ፈቃድ በሰው ምኞት በሰው ሐሳብ ሳይሆን ከመለኮት የተላከ አዳኝ በዓላማ የተላከ በዘላለማዊ ዕቅድ የተላከ በዘላለማዊ መለኮታዊ ፈቃድ የተላከ አዳኝ ስለተወለደው ጌታ እንነጋገራለን። እግዚአብሔር አምላካችንና አባታችን ሆይ ስለዚህ ጊዜ እናመሰግንሃለን። የልጅህ የኢየሱስ ክርስቶስ የመወለዱን የምስራች ከሰማንበት ከዚያች ጊዜ ጀምሮ በምድር ላይ የወንጌል እውነት ሲሰበክ ሲነገር ብዙዎችም ሲድኑ የተወለደው ጌታ ልባቸውን ሰጥተው ነፍሳቸውን ሰጥተው ሲያመልኩ ሲያገለግሉ አልፈዋል። እኛም በዚህ ዘመን ደግሞ ይህ እውነት ገብቶናል፣ ተረድተናል። ምናልባት ያልገባን ያልተረዳን ከመብላት ከመጠጣት በዓል ከማድመቅ ያለፈ ትርጉም ያልገባን ብንኖር በቃል እውነት እንድትገናኘን እንለምንሃለሁ። ጊዜያችን ለስምህ ክብር ተጠቀምበት። በኢየሱስ ክርስቶስ በጌታችን ስም አሜን። ማቴዎስ የኢሳይያስ መጽሐፍ ምዕራፍ 9 ላይ ነገር ግን ተጨንቃ ለነበረች ጨለማ አይሆንም። ይህ በጣም የሚገርም ቃል ነው። ወረድ ያለን ስናነብ ተጨማሪ ሐሳቦችን እናያለን። ቃል የሚናገረው ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያ ዘመን የዛብሎንንና የንፍታሌምን ምድር
አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል። በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውንም በትር የአስጨናቂንም ዘንግ ሰብረሃል። የሚረግጡ ሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳት ማቃጠያም ሆኖ ይቃጠላል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ አስገራሚ የሆነ ትንቢታዊ ቃል ነው። ኢየሱስ ክርስቶስ ሰው ሆኖ ወደዚህ ምድር ከመምጣቱ በፊት አስቀድሞ የተነገረ በዘፍጥረት ምዕራፍ 3 ቁጥር 15 ላይ የሴቲቱ ዘር የእባቡን ራስ እንደሚቀጠቅጥ ከተነገረ ጊዜ ጀምሮ በምድር ላይ ይህ ታላቅ ተስፋ ሲጠበቅ ነበር። በጨለማ ዓለም ውስጥ ላሉት፣ በሞት ጥላ ዓለም ውስጥ ላሉት፣ ተገዝተው ላሉት አንድ ቀን ብርሃን እንደሚሆን የገዛቸው ያስጨነቃቸው ባሪያ ያደረጋቸው ሰይጣን ሉሲፈር ኃጢአት ባሪያ ያደረጋቸው በሞት ዓለም ጥላ ውስጥ እንዲሆኑ ያደረጋቸው ማንነት ቀንበሩ አንድ ቀን እንደሚሰበር ነፃ እንደሚወጡ አስቀድሞ የተነገረው የተስፋ ቃል ፍጻሜ በነቢዩ አፍ ደግሞ ሲነገር እናያለን። ያኔ ከሴቲቱ የሚወለደው የእባቡን ራስ እንደሚቀጠቅጥ የተነገረው አዳም በወደቀ ጊዜ ዘፍጥረት ምዕራፍ 3 ላይ ያ የውድቀት አዋጅ ታውጆ በዚህም ምክንያት የተረገመ ምድር ላይ ሰዎች እንዲኖሩ ምድር ተረግማ ሰው በመከራ በላብ በወዙ እንዲበላ፣ ያም ብቻ አይደለም፣ ሰው ከራሱ ጋር ተጣልቶ፣ ሰው ከጎረቤቱ ጋር ተጣልቶ፣ ሰው ከፈጣሪው ጋር ተጣልቶ በብዙ ጨለማ ውስጥ ባለበት፣ ሲነጋ ደስተኛ በማይሆንበት፣ ሲመሽም ደስተኛ በማይሆንበት፣ በሚዋልልበት ባዶነት ውስጥ ባለበት፣ እርካታ ቢስ በሆነበት፣ ተስፋ ቢስ በሆነበት ምድር ላይ ቃሉ እንደሚነግረን ተጨንቃ ለነበረች፣ በጭንቅ ውስጥ ለነበረ፣ በስቃይ ውስጥ ለነበረ፣ ውስጡ ብር ቢያገኝ፣ ሀብት ቢያገኝ፣ ገንዘብ ቢያካብት፣ ጎተራው ቢሞላ፣ ውስጡ ባዶ ሆኖ መንፈሳዊ እርካታ አጥቶ በጨለማ በነበረ ጊዜ፣ በተረገመው ዓለም በእርግማን ውስጥ በነበረበት ጊዜ እግዚአብሔር ለእባቡ የተነገረውን የሴቲቱ ዘር የመምጣት አንድ ቀን የእባቡን ራስ የመቀጥቀጥ ተስፋ ቃል በነቢዩ አንደበት ደግሞ እንዲህ ብሎ ይናገራል። ጊዜው እየደረሰ ነው፣ አንድ ቀን ይሆናል፣ ተጨንቃ ለነበረች ጨለማ አይሆንም። ከእግዚአብሔር ፊት ተለይቶ አዳም ወዴት ነህ ባለው ጊዜ አዳም ከእግዚአብሔር ፊት ተለይቶ ተደብቆ በዛፍ ውስጥ በተደበቀበት ሁኔታ ምን ያህል ባዶነት ሲሰማው እንደነበረ መገመት አያቅተንም። ይህንን ባዶነት በኢየሱስ ክርስቶስ ባልነበርንበት ጊዜ የምናውቀው ስለሆነ አዳም የተሸሸገበት ማንነት፣ የተደበቀበት ማንነት፣ የእግዚአብሔርን ድምፅ የመስማት አቅም የማጣት ማንነት፣ ከእግዚአብሔር ጋር ህብረት የማድረግ አቅም ማጣት ማንነት፣ እግዚአብሔርን እንደ ወትሮው በቀጥታ የመገናኘት አቅም የማጣት ማንነት፣ ኪሳራ፣ ቀውስ ውስጥ የነበረውን አዳም ስናይ እግዚአብሔር መጥቶ አዳም ወዴት ነህ ብሎ ሲጠራው አዳም አለሁ የትም አልሄድኩም አላለውም። እነርሱም ቀኑ በመሸ ጊዜ እግዚአብሔርን የአምላክን ድምፅ ከገነቱ ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። የእግዚአብሔር ሕልውና ራቃቸው። የእግዚአብሔር አብሮነት ራቃቸው። አሁን እግዚአብሔርን እንደወደዱ መገናኘት፣ ማምለክ፣ መገዛት አይችሉም አዳምና ሔዋን።
በተደረገው በተወሰደው ወይም ደግሞ በወሰኑት የእግዚአብሔርን ፈቃድ የመተላለፍ ያለመታዘዝ ኃጢአት ምክንያት ምድር ምስቅልቅሏ ወጥቷል። የመጀመሪያው ምስቅልቅል የተፈጠረው በሰውና በእግዚአብሔር ፊት ነው። በጫካ ውስጥ መደበቅ ፈልገዋል ከእግዚአብሔር። ሁለተኛው ምስቅልቅል በሁለቱ መካከል ነው፣ በአዳምና በሔዋን መካከል። ዘፍጥረት ምዕራፍ 1 ቁጥር 25 ላይ አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም የሚለው ያ በጋብቻው ውስጥ የነበረው ነፃነት በኃጢአት ምክንያት ከእግዚአብሔር ሕልውና በወጡ ጊዜ፣ ክብሩ በራቃቸው ጊዜ፣ የእግዚአብሔር አብሮነት በተለያቸው ጊዜ፣ በክብሩ ውስጥ በሞገሱ ውስጥ በጸጋ ውስጥ በነበሩ ጊዜ የማይተፋፈሩ የነበሩ ባልና ሚስት፣ አሁን ግን ኃጢአት የእግዚአብሔርን ሕልውና ከላያቸው ላይ ከገፈፈ በኋላ፣ ከእግዚአብሔር ሕልውና ውስጥ ከወጡ በኋላ ያደረጉት ነገር ቢኖር በሱና በሷ መካከል ለገባው ነውር መሸፈኛ ይሆን ዘንድ ቅጠል ማገልደም ነበረባቸው። ያዋጣ ይሆንን? ይህ ምስቅልቅል በዛፍ ቅጠል ጠዋት ተቀንጥሶ ከሰዓት በኋላ በሚጠወልግና በሚደርቅ ቅጠል መሸፈን ያዋጣ ይሆንን? ይህንን በኃጢአት አለመታዘዝ የመጣውን ውድቀትና ክፍተት እቺ ቀላልዋ የቅጠል ግልድም ትሸፍነው ይቻላት ይሆንን? ከእግዚአብሔር ሕልውናስ በዛፍ ስር በመደበቅ በጫካ ውስጥ በመግባት መደበቅ ይቻል ይሆንን? እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴን ስለሆንኩ ፈራሁ፣ ተሸሸኩም። ራቁቴን ሆንኩ። እንግዲህ ይህ ራቁትነት የልብስ ራቁትነት አይደለም። ትላንትናም ራቁቱን ነበር፣ በቀደምም ራቁቱን ነበር፣ ከተፈጠረ ጊዜ ጀምሮ ራቁቱን ነበር። ድንገት በተለየ ሁኔታ የመጣ እርዛት ወይም ደግሞ ልብስ ማጣት ርቃና አይደለም። የእግዚአብሔርን ሕልውና የማጣት የእግዚአብሔርን አብሮነት የማጣት ራቁትነት ነው። ይህ ራቁትነት በዛፍ ውስጥ በመደበቅ አይካካስም። ይህ ራቁትነት፣ ይሄ ነውር ቅጠል በማገልደም አይካካስም፣ አይሸፈንም። ስለዚህ እግዚአብሔር እንዲህ አለ፣ የሴቲቱ ዘር የእባቡን ራስ ይቀጠቅጣል። በተረገመችው ምድር ትሄድና በላብ በወዝ ትበላለህ፣ አንቺም ስትወልጅ በጭንቅ ትወልጃለሽ። ምስቅልቅሉ በወጣው ዓለም ውስጥ ምስቅልቅል የወጣበት ሕይወት ትኖራላችሁ፣ በመከራ ትኖራላችሁ፣ በስቃይ ትኖራላችሁ። ምክንያቱም የእግዚአብሔር ሕልውና ነው የሰው ልጅ የማንነቱ ሙላት። የእግዚአብሔር አብሮነት ነው ለማንም ሰው ለሆነ ሁሉ በረከቱ፣ ደስታው፣ ሙላቱ፣ የማንነቱ ሙላት፣ ክብር የእግዚአብሔር አብሮነት ነው። ከዚህ ጊዜ ጀምሮ አዳም ወደ ምድር ላይ ወጥቶ በላቡና በወዙ መብላት ከጀመረበት ጊዜ ጀምሮ ሀብታም ድሃ የሚል ባሪያ ጌታ የሚል የሰው ልጆች ክፍፍል በሀብት ብዙ መለያየት እንደሆነ እንመለከታለን። ያ የሀብት መለያየት ሀብታሞቹን ወደ አዳማዊ የመጀመሪያው ደስታ አልመለሳቸውም። ባዶነቱ በቅጠል መሸፈን እንዳልቻለ ሁሉ፣ ባዶነቱ በጫካ ውስጥ በመደበቅ እንዳልተሸፈነ ሁሉ፣ ባዶነቱ በሀብት አይሸነፈንም። ባዶነቱ በክብር አይሸፈንም። ባዶነቱ በተወለድንበት ብሔር አይሸፈንም። ባዶነቱ ክፍተቱ ባዶነቱ እርቃናችን በሀብት ብዛት አይሸፈንም። በእውቀት ብዛት አይሸፈንም። በየትኛውም ሃይማኖተኝነት አይሸፈንም። ወገኖቼ መለኮት ነው የተለየን፣ ቁሳቁሳዊ ክብር አይሆነንም። መለኮትን ነው ያጣነው፣ ባገኘነው ቁሳቁስ አንተካውም። በየትኛውም ቁሳቁስ፣ በየትኛውም ክብር፣ በየትኛውም እውቀት፣ በየትኛውም የፖለቲካ አቋማችን መለኮትን በማጣት ያጣነውን ክብር፣ መለኮትን በመለየት ያጣነውን ክብር አንመልሰውም። የተደበቅንበት አለት አይሸፍነንም። የተደበቅንበት ጫካም አይሸፍነንም። የተደበቅንበት ሀብት፣ የተደበቅንበት ሱስ፣ የተደበቅንበት ክብር፣ የተቀበልንበት ዝና፣ የተደበቅንበት ብሔር፣ ጎሳ፣ ጎጥ፣ ይህንን ከመለኮት ያጣነውን መለኮታዊ ህብረት፣ አንድነት፣ ህልውና ሊተካልን አይችልም። አሁን ግን የምስራች ተባለ። የምስራች
በሁሉ አቅጣጫ ያንን በመሞከር ያንን ክብር ለመመለስ ላጣ ሰው በሚያደርገው ሁሉ በሃይማኖተኛነቱ ይሄኛውንም አምላክ ያንንም አምላክ በመሞከር በዚህኛውም አቅጣጫ በዛኛውም አቅጣጫ ከመለኮት ጋር ሰላም ለመፍጠር የሞከረው የሰው ልጅ በጭንቅ ውስጥ ባለበት ከሰማይ ድምፅ መጣ፣ የምስራች የሚል። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። ጨለማው ሊያከትም፣ ሞት ሊገፈፍ፣ ከእግዚአብሔር ፊት የነበረው መሸሽ መደበቅ እንደገና በፍቅር ሊታደስ፣ ህብረቱ ሊታደስ፣ ሰው ያጣውን ክብር እግዚአብሔር ሊመልስለት፣ ራሱ እግዚአብሔር ዋጋ ከፍሎ ሊመልስለት እነሆ የምስራች ተባለ። ለዚህ ታላቅ የምስራች ሰው ከእግዚአብሔር ጋር ተጣልቶ በነበረበት እግዚአብሔር እርቅን ለማምጣት ሰውን ሆኖ ለመጣበት ለዚህ ታላቁ ተልእኮ በጌታችንና በመድኃኒታችን በኢየሱስ ክርስቶስ በሥጋ የመወለድ የእግዚአብሔርን ፈቃድ የመፈጸም ተልእኮ እሱን እያሰብን ፍቅሩን እያሰብን ለምንውልበት ለምናሳልፍበት ለዚህ ቀን እንኳን አደረሳችሁ። ፍቅሩን የምናስብበት ስለሆነ እንደገና እግዚአብሔር ከሰው ጋር በፍጹም ህብረት አባት ልጅ ወደ መሆን ህብረት ሊመልሰን ከኤደን ገነት በሚሻለው ሰማያዊው ህብረት ሊያስገባን እግዚአብሔር እርሱ በኤደን ገነት ነበር። እኛን በሰማያዊ ስፍራ ሊያስቀምጠን ለመጣበት ለዚህ ሰው ሆኖ ለተላከበት ለዚህ መምጣት መታሰቢያ እርሱን ለምናስብበት፣ ለምንገዛለት፣ ለምናመልከው፣ ለምናደንቅበት ለዚህ ታላቅ ቀን ወይም ደግሞ መታሰቢያ እንኳን አደረሰን። ለመብላት ለመጠጣቱ አይደለም፣ ለመልበስ ለማሸብረቁ አይደለም፣ ቤታችንን ለማስዋቡ አይደለም። ሰው ከእግዚአብሔር ጋር የነበረውን ህብረት አቋርጦ በጨለማ ለነበረው፣ በሞት ጥላ ውስጥ ለነበረ፣ በፍርሃት ውስጥ ለነበረ ሰው እንደገና እግዚአብሔር እርቅን ፍለጋ የመጣበት ስለሆነ፣ ሰላምን ፍለጋ የመጣበት ስለሆነ፣ እርሱ ተበድሎ እሱ ራሱ ለእርቅ የመጣበትን ቀን ለማሰብ በዚህ ቀን እሱን ለማምለክ እንኳን አደረሰን። እንደገና አማኑኤል ሆነልን። ኢሳይያስ ምዕራፍ 7 ቁጥር 10 ላይ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ማቴዎስ ምዕራፍ 4 ላይ አማኑኤል የሚለውን ትርጉሙን ሲነግረን እግዚአብሔር ከእኛ ጋር ማለት ይለናል። በዚያ በውድቀት ጊዜ ያጣነው እግዚአብሔር፣ በዚያ በውድቀት ጊዜ የተለየነው እግዚአብሔር፣ የተደበቅነው ከፊቱ የሸሸነው እግዚአብሔር ራሱ የመታረቂያ መንገድ አመጣ። አብሮን የሚሆንበት መንገድ አመጣ። አሁን በተወለደው በኢየሱስ ክርስቶስ በመድኃኒታችን ምክንያት እግዚአብሔር ከኛ ጋር ሊሆን ወደደ። ስለዚህ አማኑኤል ማለት ስም ብቻ አይደለም። አማኑኤል ማለት እግዚአብሔር በተወለደው ብላቴና ከኛ ጋር ሆነ ማለት ነው። ስለዚህ ብላቴናው ሲወለድ አቅፈው ሲስሙት፣ ወደ ላይ ከፍ አድርገው የተስፋ ፍጻሜ ሲሉት ስሙ አማኑኤል ነው፣ እግዚአብሔር ከኛ ጋር። አሁን የምንደበቅበት ማንነት አይደለም የሚሆነው። አሁን የምንሸሸግበት ማንነት አይደለም የሚሆነው። አሁን የሚሆነው በዚህ ብላቴና መሰጠት ምክንያት፣ ተልእኮ መምጣት ምክንያት ያጣነውን ህብረት ከመሸሸግ ወደ አደባባይ ተገልጠን እርሱን አባ ብለን ወደምናመልክበት፣ ከእርሱ ጸጋን ተቀብለን እርሱን ወደምናገለግልበት፣ ተልእኮ የመጣውን የእግዚአብሔርን ልጅ ኢየሱስ ሞትና ትንሣኤ ለዓለም ሁሉ የምናበስርበት፣ ወንጌልን የምናውጅበት፣ አዳኝነቱን የምንናገርበት፣ ማዳኑን የምናውጅበት፣ ጸጋና ክብር ድፍረት የምናገኝበት በመሆኑ በዚህ እጅግ ደስ ይለናል። አመጣጡ ክብራችንን ሊመልስ ነው። ክብር ለኢየሱስ ክርስቶስ ይሁን። እንኳን
አደረሳችሁ። በአዳም ምክንያት ያጣችሁትን መለኮታዊ ክብር ኢየሱስ ክርስቶስ ሊመልስ መጥቷልና። ሮሜ ምዕራፍ 3 ላይ ሁሉም ኃጢአት ሰርተው የእግዚአብሔር ክብር ጎሏቸዋል ይላል። ማቴዎስ ወንጌል ምዕራፍ 17 ደግሞ የሰጠኝን ክብር ሰጠኋቸው ይላል። ክርስቶስ መጣና አዳም ከእግዚአብሔር ጋር በአዳም ምክንያት ያጣውን ክብር ክርስቶስ መለሰልን፣ ሊመልስልን መጣ ኢየሱስ ክርስቶስ። ወገኖቼ እንዲህ ይላል እግዚአብሔር ቃል ቁጥር 2 ላይ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎችም ምርኮ ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል። ተጨንቀው ያሉ እረፍት ታወጀበት። በሞት ጥላ ውስጥ ያሉ ሕይወት የታወጀበት፣ በጨለማ ለሚሄዱ መለኮታዊ ብርሃን የበራላቸው፣ ያንን እውነት በማግኘት ደስ የተሰኙበት የእግዚአብሔር ልጅ መወለድ፣ አዳኛችን መወለድ፣ ነፃ አውጫችን መወለድ ከሚበላ ከሚጠጣ እንኳን ያደረሳችሁ ያልፋል። በየትኛውም የምድር ጥግ ያላችሁ ይህንን የጌታችንና መድኃኒታችን ኢየሱስ ክርስቶስን የመወለድ ብርሃነ ልደት እያልን የምናስበውን ቀን የምታስቡ፣ በነጮቹ ዓለም ያላችሁ፣ ምናልባትም በፈረንጅኛው አቆጣጠር በሚጠቀሙ አገር ሁሉ ያላችሁ ወገኖቼ ከሳምንት በፊት የተከበረውን ይህንን በዓል ሜሪ ክሪስመስ እያላችሁ ያከበራችሁና የበላችሁ የጠጣችሁ የተገባበዛችሁ፣ በኢትዮጵያውያንም ደግሞ አቆጣጠር ዛሬን የምታስቡ፣ ቀኑ በሳምንት በፊትም ሆነ ቀኑ ዛሬም ሆነ እሱ አይደለም የሚያጣላችሁ ከእግዚአብሔር ጋር ከመብላት ያለፈ፣ ከመጠጣት ያለፈ፣ ቤትን ከማድመቅ ያለፈ፣ ከመገባበዝ ያለፈ ስራ ሊሰራ የመጣውን ጌታ፣ በጨለማችሁ ላይ ብርሃንን ሊያበራ የመጣውን ጌታ፣ ከጠላት ቀንበር አገዛዝ ነፃ ሊያወጣችሁ የመጣውን ጌታ፣ በሞት ጥላ ላላችሁ ሕይወትን ሊያውጅ የመጣውን ጌታ በሕይወታችሁ ካላነገሳችሁ፣ አዳኛችሁ ካላደረጋችሁ፣ ይህ ለእኔ ነው ብላችሁ ለእርሱ ልባችሁን ካልከፈታችሁ፣ ይህ በዓል ከበዓል ያለፈ ትርጉም የለውም ለእናንተ። ዛሬ ግን እላለሁ ወደዚህ ጌታ፣ ወደዚህ አዳኝ፣ ወደዚህ ልዑል፣ የሰላም ልዑል ወደ ተባለለት ጌታ፣ የዘላለም አባት ልባችሁን ከፍታችሁ እጃችሁን ዘግታችሁ ና ወደ ልቤ ግባ በሉት፣ ወደ ጓዳዬ ግባ በሉት፣ በጨለማዬ ላይ ብርሃንህ ይብራ በሉት። በኃጢአት ምክንያት በታወጀብኝ ሞት ላይ ሕይወትን ዝራበት። ከዘላለም ሞት ወደ ዘላለም ሕይወትም አምጣኝ፣ ከሲኦልም ታደገኝ፣ ከገሃነም ታደገኝ። የመንግሥተ ሰማያት ፍሬ ወይም ለመንግሥተ ሰማያት ተካፋይ ወራሽ አድርገኝ በሉት። እርሱ የመጣው ዓላማው ይሄ ስለሆነ ሀብታም እንድትሆኑ አይደለም፣ ሚሊዮነር እንድትሆኑ አይደለም፣ እንድትበሉ እንድትጠጡ አይደለም። እሱንማ እኮ እየበላን እየጠጣን ነው። ሀብታም ሆናችኋል። እሱ ጥያቄው እሱ አይደለም። ጥያቄው ከእግዚአብሔር ፊት ላሸሸን ኃጢአት፣ ቅጠል ላገለደምንበት ኃጢአት፣ ጫካ ለተደበቅንበት ኃጢአት፣ በሱስ ውስጥ ለተደበቅንበት፣ በሃይማኖት ለተደበቅንበት፣ በፖለቲካ ለተደበቅንበት፣ በየትኛውም ነገር ለተደበቅንበት ቀውስ ምስቅልቅል መፍትሄ ሊሆን መጣ እግዚአብሔር ልጅ ኢየሱስ ክርስቶስ። ስለዚህ አደራ እላለሁ፣ ይህ ቀን ከበዓል ይለፍብን። ይህ ቀን መዳንን ያገኘንበት፣ ብርሃንን ያገኘንበት፣ የሞት አዋጅ የተሻረበት ዕለት እንደሆነ እያሰብን ወደ ልባችን ንጉሱን እናስገባው። ግሩም ቃል ነው የምናነባው። ግሩም እንዲህ የሚለው በጨለማ የሄደ ሕዝብ ቤታችሁ ስትገቡ
የቤታችሁን አምፖል ስታበሩ ቤታችሁ ይበራል። በጨለማ ስታሽከረክሩ መብራት ታበራላችሁ። ሕይወታችሁ እንዲበራ ኢየሱስ ክርስቶስ ተወለደ። ጨለማችሁ ሊገፈፍ፣ የሞት አዋጃችሁ ሊሻር፣ የገዛችሁ ባሪያ ያደረጋችሁ የዲያብሎስ ቀንበር ከጫንቃችሁ ሊሰበር፣ ነፃ ልትወጡ እግዚአብሔር ልጅ ኢየሱስ ተወለደ። ቁጥር 6 ላይ ኢሳይያስ ምዕራፍ 9:6 ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት፣ ገዢነት፣ ጌትነት በጫንቃው ላይ ነው። የነገሥታት ንጉሥ የተባለለት፣ የጌቶች ጌታ የተባለለት አለቃ፣ አለቅነት በጫንቃው ላይ ነው። ስሙ ድንቅ መካር። ይሄ አለቃ፣ ይሄ ነገሥታት ንጉሥ ስሙ ድንቅ መካር፣ የሚሰራውን በእቅድ የሚሰራ፣ በምክር የሚሰራ፣ ድንገቴ የሚባል ስራ በእርሱ አይከናወንም። ከዘመናት በፊት ዓለማት ሳይፈጠሩ በፊት በታቀደው እቅድ መሰረት የእግዚአብሔር ልጅ ኢየሱስ ክርስቶስ በሴት ተወለደ፣ ከሴት ተወለደ። ሁሉን የሚሰራው በእቅድ ነው። መውጣት መግባታችን፣ ከፍታ ዝቅታችን፣ ማግኘት ማጣታችን በእግዚአብሔር ሕልውና ውስጥ ስንሆን በሱ እቅድ ይመራል፣ በሱ ሐሳብና ፈቃድ ይመራል፣ በሱ መለኮታዊ ገዥነት ስር ይተዳደራል። ምክንያቱም እግዚአብሔር ድንገት አይደለም የሚሰራው፣ በእቅድ ነው የሚሰራው። በሚልክያስ ትንቢተ ሚልክያስ ላይ የምትጠብቁት ጌታ ድንገት ነው የሚለው። ድንገት የሚሆነው ለሚጠብቁት ሰዎች እንጂ እርሱ የሚመጣው በእቅዱ መሰረት ነው። ሐዋርያት አብረው ሲጸልዩ በነበረበት ምዕራፍ 2 ላይ ድንገት እንደ ሰማይ አውሎ ነፋስ ሆነ። ድንገት የሆነው ለነሱ ነገ እመጣለሁ አላላቸውም፣ ከሰዓት አላላቸውም፣ ሰዓቱን አልነገራቸውም። ስለዚህ ድንገት ነው። ለሱስ እቅድ ነው፣ እቅድ ነው፣ እቅድ ነው። በኢዮኤል መጽሐፍ ላይ አስቀድሞ የተናገረው በስጋ ለባሽ ሁሉ ላይ ዘላለማዊ እቅድ ነው። ድንገት የሚባል ነገር የለም። እሱ ጋር እቅድ አለው። ሁሉን በእቅድ ነው የሚሰራው። ለዚህ ነው ስሙ ድንቅ መካር የሆነው፣ በምክር የሚያደርግ፣ በእቅድ የሚያደርግ ጌታ። ስለዚህ እኛን ለመዳን ሲመጣ በዓላማ ነው የሚመጣው። የየትኛውም እምነት ተከታይ ልንሆን እንችላለን። የየትኛውም ሃይማኖት አገልጋዮች ልንሆን እንችላለን። የእግዚአብሔር ሐሳብ እሱ አይደለም። የእግዚአብሔር ሐሳብ እናንተ ናችሁ። ከሃይማኖታችሁ በላይ፣ ከእናንተ አገልግሎት በላይ፣ ከፖለቲካ አቋማችሁ በላይ፣ ከምድራዊ ብልጽግና እውቀት ስልጣናችሁ በላይ እግዚአብሔር ጉዳይ ያለው ከእናንተ ጋር ነው። እቅድ ይዞ የመጣው እናንተን ለማዳን ነው። በእቅድ የመጣው ከእናንተ ጋር ለመታረቅ ነው። ማንም ልትሆኑ ትችላላችሁ። የትኛውም አይነት ስልጣን፣ የትኛውም አይነት ክብር፣ የትኛውም አይነት ዝና ሊኖራችሁ ይችላል። እግዚአብሔር ልጁን ሲልክ እናንተን ፈልጎ ነው። ሰላም ከእግዚአብሔር ጋር እንድትፈጥሩ ነው። ሰላም ከወንድማችሁ ጋር እንድትፈጥሩ ነው። ሰላም ከተፈጥሮ ጋር እንድትፈጥሩ ነው። ሰላም ከራሳችሁ ጋር እንድትፈጥሩ ነው። ሞትን የምትመኙት፣ እረፍት አልባ ሆናችሁ፣ ጭንቀት ተሞላችሁ፣ እርካታ ቢስ ሆናችሁ ክርስቶስ በሕይወታችሁ እስኪነግስ ድረስ ነው። የነገሰ ጊዜ ከራሳችሁ ጋር ትታረቃላችሁ፣ ከወንድማችሁ ትታረቃላችሁ፣ ከተፈጥሮ ትታረቃላችሁ፣ ደግሞም ከሁሉ በላይ ከልዑል እግዚአብሔር ጋር ትታረቃላችሁ። ኤፌሶን ምዕራፍ 1 የእግዚአብሔር የአምላካችን ቃል ቁጥር 11 እንዲህ ይላል፣ እንደ ፈቃዱ ምክር ሁሉን የሚሰራ፣ እንደ ፈቃዱ ምክር፣ እንደ ፈቃዱ ውሳኔ፣ እንደ ፈቃዱ ሐሳብ፣ እርሱ ሳይፈቅድ፣ እርሱ ሳይመክርበት፣ እሱ ሳያቅድ የሚደረግ ነገር የለም። በመጮህ በማልቀስ በተለያዩ ብንሄድ እግዚአብሔር በእቅዱ የሚሰራ አምላክ ነው። የፀጉራችን አንዷን ነጭ ማድረግ አንችልም። እርሱ ፈቃድ ነው የሚፈጸመው፣ የእሱ ምክር ነው የሚሰራው። ይህ ክርስቶስ የሚባለው አዳኝ ሲመጣ ስሙ ድንቅ መካር፣ በእቅድ የሚሰራ፣ በዓላማ የሚሰራ፣ መውጣት መግባታችንን፣ ቀናችንን፣ ሰዓታችንን የሰፈረ፣ የዕድሜያችን ልክ የሰፈረ፣ የምንኖረውን ነገር ኑሮ ልኩን ያቀደልን ጌታ ነው የተወለደው። ወደዚህ ዘላለማዊ እቅድ ውስጥ እንግባ። ወደዚህ ዘላለማዊ ምክር መካሪ ጌታ
ውስጥ እንግባ፣ ልባችን እንክፈት፣ እሱ ይምራን። በእቅድ የሚሰራ ሁሉን የሚያውቅ ጌታ ተወለደ። ሰርፕራይዝ የለም እሱ ጋር። እቅድ ነው እሱ ጋር ያለው፣ ምክር ነው እሱ ጋር ያለው። ድንቅ ምክር፣ ድንቅ ፈቃድ፣ ድንቅ ሐሳብ፣ በየመንገዱ የማይለዋወጥ፣ በወቅቶች በመፈራረቅ የማይፈራረቅ የማይለዋወጥ፣ ለዘላለም የጸና ድንቅ ምክር ያለው እሱ ተወለደ። ስሙም ድንቅ መካር ያለ እግዚአብሔር ቃል። ሁለተኛው ስሙ ሲነግረን ኃያል አምላክ፣ የወደደውን በሰማይ በምድር ማድረግ የሚችል፣ ቃሉ እንደሚነግረን በሰማይና በምድር ስልጣን ተሰጠኝ ብሎ እንደሚነግረን ማቴዎስ ወንጌል ምዕራፍ 18 28 19 ላይ ስልጣን በሰማይና በምድር የተሰጠው ኃያል አምላክ፣ ብርቱ አምላክ፣ እንደ እርሱ ያለ የሌለ። እነ ቶማስ ጌታዬና አምላኬ ብለው ያመለኩት የእግዚአብሔር ልጅ ኢየሱስ ሕፃን ተወልዶልናል በሚል የሰውነት የመወለድ ስርዓት አልፎ ወደዚች ምድር መጣ ተልኮን ይዞ። የምስራች ኢየሱስ ክርስቶስ ድንቅ መካር ነው፣ በእቅድ ሁሉ የሚሰራ የምስራች የተወለደው ጌታ ኃያል አምላክ ነው። በእግዚአብሔርና በእኛ መካከል የገባውን የጥል ግድግዳን ለመደረማመስ፣ በእኛና በራሳችን መካከል የገባውን ጥል ግድግዳን ለመደረማመስ፣ ከራሳችን ሊያስታርቀን፣ በአዳምና በሔዋን መካከል ነው በወንድሞችና በእኛ መካከል የገባውን የጥል ግድግዳን ለመደረማመስ፣ በተፈጥሮና በእኛ መካከል የነበረውን የጥል ግድግዳ ሊያፈርስ የመጣውን ጌታ ዘላለማዊ አባት ሆነን፣ ሩሩ አባት ሆነን፣ አባ ብለን የምንጮህበትን የልጅነት መንፈስ እንቀበል ዘንድ እርሱ የእግዚአብሔር ልጅ ከሰማይ ተልኮ መጣ። መልእክተኛ ሆኖ መጣ። በገዛ ፈቃዱ አልመጣም፣ በእኛም ፈቃድ አልመጣም፣ በወንድና በሴት ፈቃድ አልመጣም። ከሰማይ ከአብ ተልኮ መጣ። የዘላለም አባት፣ ድንቅ መካር፣ በእቅድ ሁሉ ነው የሚሰራ ኃያል አምላክ። አምላክ አተን ለዛፍ ለቅጠሉ፣ ለሚንቀሳቀስ ለማይንቀሳቀስ ሁሉ ስንሰግድ ለነበር ነው እውነተኛ ጌታ መጣ። ላይ ቀና ብለን እናመልከው ዘንድ፣ መንፈስ ለሆነው አምላክ በመንፈስ እንሰግድ ዘንድ፣ እንገዛለት ዘንድ፣ እናገለግለውም ዘንድ እሱ ሕፃን ተወልዶልናል በሚል ተራ በሚመስል የሰው ልጆች ሲወለዱ የምስራች በሚነገርበት ቋንቋ እገሌ ወለደ፣ እገሊት ወለደች ተብሎ በሚነገረው ቋንቋ ሕፃን ተወልዶልናል ብለው ነቢያት አውጀው ነገሩን። እሱ ሕፃን ግን በሚሊዮን ሕፃናት መካከል፣ በቢሊዮን ሕፃናት መካከል ልዩ ሕፃን ነው። እሱ አማኑኤል ነው። እሱ ማንነቱ አማኑኤል ነው። የእግዚአብሔር ሕልውና ከኛ ጋር አማኑኤል ማንነቱ ነው፣ መገለጫው ነው፣ እሱ ስሙ ነው፣ እሱ ራሱ ነው። እሱ አማኑኤል እግዚአብሔር ከኛ ጋር። እርሱ ካለ እግዚአብሔር ከኛ ጋር ነው። በሕይወታችን እሱ ከገባ ኢየሱስን አዳኝና ንጉሥ ጌታ አድርገን ስንቀበል እግዚአብሔር ከኛ ጋር ይሆናል። ለምን? አማኑኤል ከኛ ጋር ከሆነ ሌላ ቋንቋ አያስፈልገንም። እግዚአብሔር ከኛ ጋር ማለት ነው። ሩቅ የነበረው እግዚአብሔር፣ ርቆ የነበረው እግዚአብሔር፣ ተደብቀን በቀዳዳ ስንፈልገው በኃጢአት የነበረው እግዚአብሔር ይሄ ይሆንን ያ ይሆንን እዚህ ይሆንን እዛ ይሆንን ስንል በየአገሩ በየከተማው ስንኳትን እሱን ፍለጋ በቀን በሌሊት ስንፈልግ በድንጋይ ስንመስለው፣ በዛፍ ስንመስለው፣ በተራራ ስንመስለው፣ የአድባር ዛፍ ብለን ስንቀባ ዘንዶ ሲቀልቡ አንዳንዶቹ በተለያየ መንገድ ስንፈልገው ለካስ እሱ አይደለም። እሱ እንዲሁ ነው መጣ፣ ሕፃን ተወልዶልናል በሚል በሰውነት ትርጉም ውስጥ የመወለድ ትርጉም ውስጥ ተወለደና ያንን ጣዖትን የሚያመልከውን ማንነታችንን ሽሮ ራሱ ሰማያዊ ማንነት ከኛ ጋር በሚሆንበት አቅም ጉልበት ተገለጠለን። የሰላም አለቃ ስንል እርቅን የሚያወርድ፣ በሁከት ውስጥ ሰላምን የሚሰጥ፣ በጭንቅ ውስጥ ሰላም ይሰጥ፣
ሁለት ነገሮችን ማየት እንችላለን። አንደኛው በጥለኞች መካከል፣ በተጣሉ ሰዎች መካከል የእርቅ መልእክተኛ ሆኖ የሚገባ የሰላም ሰው አለ። በጭንቅ ውስጥ፣ በፍርሃት ውስጥ፣ በመሸበር ውስጥ ልብን የሚያረጋጋ ሰላም አለ። ክርስቶስ ሁለቱንም ነው። ግራ በተጋባ ዓለም፣ ጭንቀት ባለበት ዓለም፣ ፍርሃት ባለበት ዓለም፣ መግቢያ መውጫው ሁሉ ፍርሃት በሆነበት ዓለም፣ ጠዋት ስንነሳ ቀኑ በሚረብሸን ዓለም፣ ማታ ሲመሽ ደግሞ ጨለማው በሚረብሸን ዓለም ስንኖር ውስጣችን በሚወላውልበት ደስታ በራቀን ዓለም ውስጥ ደስታ የሚሆነን ሰላም የሚሆነን የሰላም አለቃ ነው እርሱ። የሰላም ልዑል፣ ክብር ለኢየሱስ ይሁን። የሰላም ልዑል ይለዋል መደበኛው ትርጉም። ሁለተኛው ሰላም በጠብ መካከል በተጣልተው ያሉትን ሰዎች መካከል ገብቶ የሚያስታርቅ ማለት ነው። የሚያስታርቅ በዚህኛውም ኢየሱስ ስኬታማ ነው። ምንም ነገር የተለየ ማንነት ሳይኖረን ወይም ደግሞ ጥቅም ሳናገኝ እርሱን ወደ ሕይወታችን ስላስገባን ብቻ ያንኑ ኑሯችንን እየኖረን ስንጨነቅ፣ ሞታችንን ስንመኝ፣ የሞታችንን ቀን ስንናፍቅ በነበርንበት ሕይወታችን ታድሶ በሰላም እንኖራለን። እሱ የሚያስገርም ሰላም ነው። ምናልባት ሞታችን የተመኘንበት ጉዳይ ድህነት ሊሆን ይችላል፣ ህመም ሊሆን ይችላል፣ ብቸኝነት ሊሆን ይችላል፣ አለመከናወን ሊሆን ይችላል። ክርስቶስን ወደ ሕይወታችን ስናስገባው ግን ሰላም ይዞ ሲገባ እነዚህ ጉዳዮች ሳይለወጡ፣ ድሃ የነበርን ሀብታም ሳንሆን፣ ንግዳችን ትርፋማ ሳይሆን ባለበት ቦታ ሆኖ ሰላም ይሆናል። እሱ ነው ትልቁ ሰላም። ተርፋማ ሁነን ሰርተን በስራችን የማናገኘው ሰላም፣ ብርን ብናካብት የማናገኘው ሰላም፣ ጎተራችን ቢሞላ የማናገኘው ሰላም፣ ወዳጆቻችን ከበውን እያቆላመጡ ስለጠሩን የማናገኘው ሰላም በክርስቶስ ብቻ የሆነ፣ ምክንያቱም የተወለደው ጌታ የሰላም ልዑል ነውና ስሙ የተመሰገነ ይሆን። ሁለተኛው ሰላም በጥለኞች መካከል የሚደረግ እርቅ ነው። በኤፌሶን ምዕራፍ 2 ቁጥር 13 ላይ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አሕዛብ ሩቅ ነበራችሁ ከተስፋው ቃል፣ አሁን ግን በክርስቶስ ሆናችሁ ቀርባችኋል። ቁጥር 14 እርሱ ሰላማችን ነውና፣ ክርስቶስ ሰላማችን ነው። የእርቃችን ምክንያት፣ የሰላማችን ምክንያት፣ የህብረታችን ምክንያት፣ የአንድነታችን ምክንያት ነው እርሱ። ሩቅ ለነበራችሁ ለአሕዛብ፣ ቀርበን ላለነውም ለአይሁድ ስብከቱ አንድ ነው፣ ሰላም። ሰላማችን የሆነው ክርስቶስ ሁለቱን አዋሃደ። በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ። የጥል ግድግዳ በአሕዛብና በአይሁድ መካከል ጥል ነበር፣ ግድግዳ ነበር። ያንን የጥል ግድግዳ ደርምሶት ከሁለቱ አንድ ሰው ያወጣ ቤተ ክርስቲያን የምትባል አንዲት አካል፣ የሰላም ውጤት፣ የሰላም ስብከት ውጤት፣ የሰላም ወንጌል ውጤት፣ ድንቅ መካር፣ የዘላለም አባት፣ ኃያል አምላክ፣ የሰላም ልዑል የተባለለት ጌታ፣ ሕፃን ተወልዶልናል ተብሎ የተነገረለት የምስራች የታወጀለት ጌታ በአይሁድና በአሕዛብ መካከል እርቅ ሲያመጣና አንድ ቤተሰብ ሲያደርገን እንመለከታለን። ሰላም። ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ አንድ አዲስ ሰው። በቤተ ክርስቲያን አሕዛብ የለም፣ አይሁዳዊ የለም። አንድ ቤተሰብ፣ አንድ አዲስ ሰው። ሰላም ተፈጠረ። አሁን አብሮ የሚኖር እኩል የሆነ በእግዚአብሔር መለኮታዊ እቅድ ውስጥ ድንቅ መካር የሆነው እርሱ በእርሱ እቅድ ዘላለማዊ ሐሳብና ፈቃዱ አንድ ቤተሰብን ሰራ፣ ሰላምን ሰብኮ። ጥልንም ደግሞ እንዲላል በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። እርቅ መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። የምስራች ሕፃን ተወለደልን፣ የሰላም ልዑል፣ የሰላም ልዑል። ይሄ በአይሁድና በአሕዛብ መካከል የነበረውን የጥል ግድግዳ በወንጌል አፈረሰ።
በሞቱ አፈረሰ፣ በመስቀሉ አፈረሰ፣ ሰላምን ሰበከ ይለናል። ስለዚህ አሁን አንድ ቤተሰብ አለ፣ ቤተ ክርስቲያን፣ በኢየሱስ ክርስቶስ ደም የተዋጀ አንድ ህዝብ። ከአሁን በኋላ ሁለት ህዝብ የለም፣ አንድ ህዝብ ነው በክርስቶስ ኢየሱስ። የሰላም ስብከት ምክንያት፣ የሰላም ወንጌል ምክንያት፣ በመስቀል ላይ የሞተው ሰላምን ለማወጅ በመሆኑ ምክንያት በእርሱ የሚያምኑ ሰላሙን የተቀበሉ ሰላሙን የራሳቸው ያደረጉ ሁለት ህዝቦች አንድ ህዝብ ሆነዋል። ክብር ለእግዚአብሔር ይሆን። የሰላም አለቃ እንኳን ተወለደ። ኃያል አምላክ እንኳን ተወለደ። ሕፃን ተወልዶልናል ብለን ገና እየሳምነው አቅፈን ይዘነው፣ እርሱ ግን ኃያል አምላክ ነው። ድንቅ አድራጊ፣ ተአምራት አድራጊ፣ ሁሉን ቻይ፣ በሁሉ ስፍራ የወደደውን ማድረግ የሚችል፣ ምን ታደርጋለህ ብሎ ሊጠይቀው የሚችል የሌለ ማንነት ይዞ መጣ። አይደንቅም? ተአምር ነው ይሄ፣ ድንቅ ነው ይሄ። ወገኖቼ የሚጠበቅብን መልስ ማግኘት አይደለም። የሚጠበቅብን የመጣውን ጌታ ወደ ሕይወታችን ማስገባት ነው። ጨለማችንን እንዲገፋው፣ ሞታችንን እንዲያርቅልን፣ የዘላለም ሕይወት እንዲሰጠን፣ ጠባችንን እርቅ አድርጎ ሰላም አድርጎ ከራሳችን እንድንታረቅ፣ ከወንድማችን እንድንታረቅ፣ አሁን እንደምናነበው ደግሞ ከእግዚአብሔር ጋር እንድንታረቅ ወደ ልባችን የሰላሙን ንጉሥ እናስገባው። ሕፃን ተወለደልን። ምን ይዞ? ሰላምን ይዞ፣ ድንቅ ምክር፣ ዘላለማዊ እቅድ ይዞ የሰላም ልዑል ሆኖ ተወለደ። እናንተ የጠብ መልእክተኞች፣ ምንም አይነት ስም ይኑራችሁ በእግዚአብሔር ቤት ውስጥ በየትኛውም የአገልግሎት ስም አገልግሉ። የክርስቶስን የሰላም ወንጌል የሚቃረን ጠብ የዘራችሁ ጊዜ፣ የክርስቶስን የሰላም ወንጌል መልእክት የሚያጣምም መለያየትን የሰበካችሁ ጊዜ፣ ዘረኝነትን፣ ጎሰኝነትን፣ ጎጠኝነትን በፊልጵስዩስ ምዕራፍ 2 እንደሚታየው ለወገኔ ይጠቅማል በማለት አመፃን ያደረጋችሁ ጊዜ፣ አድሎን ያደረጋችሁ ጊዜ ክርስቶስ ከተወለደበት ዓላማ ጋር እየተጋጫችሁ ስለሆነ ለምናችኋለሁ፣ ቆም ብላችሁ እንድታስቡ፣ ንስሐ እንድትገቡ። በኢየሱስ ክርስቶስ በሥጋ መወለድ ውስጥ ሰላም ነው ያለው። የጠብ መልእክተኞች አደብ ግዙ። ኢየሱስ ክርስቶስ የሰላም መልእክተኛ ነው። ስሙ ለዘላለም የተባረከ ይሁን። ሰላም ከወንድም ጋር። ሩቅ የነበራችሁ አሕዛብ፣ ቀርባችሁ ያላችሁም አይሁድ የተሰበካችሁ ወንጌል ሰላም ነው አለ። እናስ ሁለታችሁም በማመናችሁ አንድ አዲስ ቤተሰብ ተፈጠረ፣ ቤተ ክርስቲያን። አንድ ቤተሰብ፣ የአንድ መንግስት ባላገር ወራሽ የሆንን ተፈጠርን። በዚህ መንግስት ውስጥ አይሁድ የለ፣ በዚህ መንግስት ውስጥ አሕዛብ የለ፣ አንድ ቤተሰብ ሆነናል። ወዳጆቼ፣ እኛ ቤተ ክርስቲያንን ለመከፋፈል የምንሄድበትን ርቀት፣ ለመለያየት የምንሄድበት ርቀት፣ ለዛውም ጥቅስ ጠቅሰን በእግዚአብሔር ፊት ዛሬ፣ ትላንት ወዲያ ላለፉት ዓመታት የመወለዱን የምስራች እናውጅ ዘንድ፣ ሰላምን እናውጅ ዘንድ፣ ጽድቅን እናውጅ ዘንድ፣ ቅድስናን እናውጅ ዘንድ የመጣልንን የእግዚአብሔርን ልጅ ኢየሱስ ክርስቶስን ሰው ሆኖ የመላኩን ተልኮ ተቃራኒ እያደረግን ስለሆነ ንስሐ ልንገባ ያስፈልጋል። ዛሬ የሰላም ወንጌል አዋጅ ቀን ነው። ይህ ለዓለም የምስራች የተባለበት ነው። ሰው ከሰው ሊታረቅ፣ ሰው ከራሱ ሊታረቅ፣ ሰው ከአካባቢው ሊታረቅ፣ ሰው ከፈጣሪው ሊታረቅ፣ ሰላም ሊታወጅ የምስራች የተነገረበት ቀን፣ ሳምንት፣ ወር እና ወገኖቼ፣ በያዝነው ወንጌል ላይ ማመቻመች የለም። በያዝነው ወንጌል ላይ ሁለት ድምፅ የለም፣ ሁለት መልእክት የለም። ኢየሱስ የሰላም መልእክተኛ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን፣ የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። አስታራቂ ሆኖ መጣ፣ ከእግዚአብሔር ጋር ያስታርቀን።
እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ክርስቶስ በሥጋ የተወለደው ሰው ሆኖ የመጣው በእኛና በእግዚአብሔር መካከል ሆኖ መካከለኛ ሆኖ ሊያስታርቀን ነው። ተልኮ ነው የመጣው፣ መልእክተኛ ነው። እርሱ ደግሞ እኛን ልኮናል። ወንጌል እንሰብክ ዘንድ፣ ጽድቅን እንሰብክ ዘንድ፣ ፍቅርን እንሰብክ ዘንድ፣ ማዳኑን እንሰብክ ዘንድ። ወገኖቼ እጃችንን ሰብስበን እግራችንን አነባብረን የምንቀመጥበት ሰዓት ላይ አይደለንም ያለ ነው። ብዙ ጥፋትና ውድቀት ባለበት በዚህ ዘመን፣ ከወንጌል ውጪ ተስፋ በሌለበት በዚህ ዘመን እኔና እናንተ እንደ ቤተ ክርስቲያን ስራውን ጨርሶ አጨብጭቦ እንደሚቀመጥ ታጥቦ እንደሚቀመጥ ሰውነን ከሆነ በእግዚአብሔር ፊት ንስሐ ገብተን ይህን የማዳን ወንጌል ማወጅ አለብን። ክርስቶስ ተልኮ የመጣው የማዳንን ስራ ሊሰራ ነው። እኛም ደግሞ ተረኞች ነን፣ ልንሞት ሳይሆን ወንጌል ልንናገር። ነገር ግን ወንጌልን መናገር፣ ጽድቅን ማወጅ፣ ማዳኑን ማወጅ የመጨረሻው ዋጋ ሞት ከሆነ ያንን ማድረግ ወደኋላ አንልም፣ ልንልም አይገባም። የተጠየቅነውን ለማድረግ እግዚአብሔር ልጁን ሲልክ በዓላማ ልኮታል። ስለ ሰው ልጆች ኃጢአት እንዲሞት ልኮታል። ሊያድነን ሊያስታርቀን ልኮታል። እግዚአብሔር ከእኛ ጋር የነበረው ሕልውና የተወሰደውን ሊመልስልን ልኮታል። አሁን ደግሞ የቤተ ክርስቲያን ስራ ነው ይህን ተልኮ እስከ ምድር ዳር ድረስ መውሰድ፣ መስበክ፣ መናገር፣ ማወጅ፣ በሞት ጥላ ላሉት ሕይወትን ማወጅ፣ በጨለማ ላሉት ብርሃንን ማወጅ፣ በክርስቶስ ኢየሱስ በእግዚአብሔር ልጅ የተሰራውን የመካከለኛነት ስራ፣ የእርቅ ስራ መናገር የቤተ ክርስቲያን ዋናና ቀዳሚ ተልኳ ነው። በጀታችንን እናስተካክል፣ ራእያችንን እናስተካክል፣ የትኩረት አቅጣጫችንን እግዚአብሔር ለሰጠው ትኩረት ለሰጠው ጉዳይ እናርግ። እሱም የሰው ልጆች መዳን ነው። ከዚህ በኋላ ጨለማ አይሆንም አለ። ከዚህ በኋላ ሞት አይሆንም አለ። ለምን? እግዚአብሔር ከኛ ጋር ይሆን ዘንድ አማኑኤል መጥቶልናል። ኢየሱስ ክርስቶስ በመወለዱ የሰው ልጆች ጭንቀት ተገፈፈ። ብርሃን ሊበራ፣ ሞት ሊሻር፣ ቀንበር ሊሰበር፣ ሰዎች ነፃ ሊወጡ፣ እስር ቤት ከወይኒ ኃጢአት ካሰራቸው ጠላት ከገዛቸው ወይኒ ቤት ነፃ ሊወጡ፣ ነፃነት ሊታወጅ፣ መፈታት ሊታወጅ፣ ድሆች የምስራች ሊነገራቸው የእግዚአብሔር ልጅ ኢየሱስ ሥጋ ለብሶ ተገለጠ።